አራተው ሚላሰኛ ስለሆናችሁ ብልጥ ነን ብላችሁ አትናገሩ። ሚላሳቸው ዝም ብሎ በከንቱ ነው። ከንቱ ሚላስ እናንተ ማለት ነው። እግዚአብሔርን ንጹህ ምን ማለልኝ ነበር ማለት እንደዛ አይደለም። አንዲት ሴት ልጅ ማለት ነው ስታገባ ባልዮ ከሞተ በኋላ ነው ከወንድሙ ጋር መሆን የምትችለው እንጂ ወንድምዮ በህይወት እያለ እኛ ኢትዮጵያዊ እንደዚህ አይነት ነገር አናውቅም። ቢሞት ራሱ በኃይላችንም በሃይማኖታችን በዘርም የሌለ ነገር ነው። በሰብ እሱ የሚፈልጋት ሆነ ይፈቅዳል፣ ችግር የለም። ግን እሱ በህይወት እያለ ለዛም ታናሽ ወንድሙ በጌታ በኢየሱስ ባለትዳር ወንድ ቀማሽ ብለሽ ላልሽው ማለት ነው። ባለትዳር ወንድ ትዳሩን ፈቶ ትዳሩን እዛ ያለውን ትዳር እንትን አድርጎ ፈልጎ ከድሮ ጀምሮ እኮ ነው የማይፈልጋት። በወደት ግፍት ነው ሰርግ የደገሰው። ሲጀመር መቼ ሰርግ ተደገሰ? እናንተ ደግሞ ፋራ ናችሁ እንዴ? መቼ ተጋቡ? መጀመሪያስ አልተጋቡም እኮ። ይሄ ከዳሞች ገንዘብ ለማውጣት ስለመጡ ነው። ምስኪን አፋር ምስኪን አፋር እነዚህ በጎ ያኔ እኮ ነው ላንቺ ብዬ ማለት ነው። ላንቺ አሁን እናንተ ማለት ነው ሂዱና ላንቺ ብዬ ብዙ ነገር ሆኜልሻለሁ በሉ። አዎ እኔ እኮ በዱባይ ስንት መከራ አይቻለሁ በሉት። እሺ እኛ ደግሞ እያንዳንዱ ነገር እናውቃለን። ሰርግ ተብሎ በጎች ገንዘብ ተበልቶ ወደ ኢትዮጵያ ያለባት በጎች ተብሎ ስወጣላችሁ እኮ ያኔ ነው። አይዞን። ስለዚህ እናንተ መታችሁት ነው እንደ እግዚአብሔር እኔ መናገር አይፈልግም። እኔ መናገር ከጀመርኩኝ አዋርዳችሁ። ስለዚህ ይረፍዋ እነዚህ እኮ እኔ ቆሻሻ እንደ ቆሻሻ እንኳን አያችሁም። ተጀመርኩ የነሱ ነገር አይታያችሁም እኮ አይታያችሁም ምንም። እነ ሳትጠሩ እኔ ክብራችሁን አጠብቁ። ሳትጠሩ ለምንድን ነው አቤት እንድትወርቀኛ? አሁን እናንተ ቤት መጥቻ አውቃለሁ። እኔ አሁን እናንተ እኔ እግዚአብሔርን እንደው ቲክቶክ መንደር ለሰው ባይኖር ቲክቶክ ላይ እንደው ሰው ባይቀምጥ በእነሱ ቤት ዞር አልልም። አንድ ቀን አይገርማችሁ? ኮመንት አንድ ቀን ሄጄ ይችላል ሰው ወላሂ ግን በኢየሱስ ተሳስቼ እንደው ቤታቸው ላይ ውጭ ያሉ ወራቸው ላይ ደርሼ አላውቅም። እንደው ቤት ውስጥ ገብቼ ኮመንት መጻፍታውና ማለት ነው ስታስጠሉ ሰው እዚህ ከምትመጪ ሽንት ቤት ልሽ አትጣጠቡ። ሳትታጠብ እኮ ነው ገና መኝታ ላይ ናት ይሄንን ኮሜንት እየጻፈች ያለችው እንዴ። ያው ቤት አማመጡልሽ እንዴ? ወይኔ ጉዴ ፈላ። እናንተ ከዘጋባቸው ኢንተርኔት ነው። እሺ ጠብቁኝ። ወይ ዘንድሮ ጠብቁ እንግዲህ ብቻ ትዋረዳላችሁ እኮ በቅርቡ ታለቅሳላችሁ። በቅርቡ እኛ እንደሆን እውነታን ይዘን የምንጋፋ ሰዎች ነን። እውነት ስለያዝን መቼም አናፍሩም፣ መቼም አንወድቅም። ሁሌም ከፍ እያልን ነው የምንሄደው። እኔ ማለት ነው ኤርሚን መቼም አይወዳትም። ሩታ ጋር ነው የሚሆነው። መቼም አያፈቅራትም። ቀለበት ያደርጋት ያላችሁ አሁንም እናያለን። ገና ወደፊትም እናያለን። ወላሂ ብዙ ነገር እያሉ ነበር እኮ ታያላችሁ። አሁን ደግሞ ይጋባሉ። ከዚህ በኋላ ደግሞ ይጋባሉ። ጠብቁ። ደግሞ ማናት ማለት ነው? ቤዛ ወይ ማን ነው? ደህና አደራችሁ? እንዴት ነሽ ማሪ? አለን ለካ እናንተ ጋር ነው ያለሁት። ኔትወርክ እኮ ነው። አይዞሽ እኔ ወድ አንቺ ምን ታርገሽ? ተሳስተሽ ሌላ ነገር እንዳታወሪ። ሞይት ያጂ ወይን እንትን አይደለም። አንቺ ሁሉ ለበጎ ነው። አንቺ አይደለም አልኩትኝ፣ ቤዛን አልኩትኝ። እነሱም ያለቅሱበት እኛ ምን ስቅበት ቀን ቅርብ ነው። እሺ አራው ቅርብ ነው እንዴ? ነገ ከነገ ወዲያ እንጠብቃለን። ተስፋ አንቆርጥም እኛ ለምን እውነታ ስላለን። እንትን አትበሉ ደግሞ እዚህ ጋር ኳታ የሚፈጥሩ ሰዎች ማለት ነው። ግጭት የሆነ ነገር ከተፈጠረ ግጭት የሚፈጥሩ ሰዎች ናቸው ያስቸገሩት። ኧረ ምን አገባን? ከፈለጉ ተወራጭተው ይጡ። ለሁላችሁም ልቦና ይስጣችሁ። እንግዲህ ሴትነት ማለት ትዳርን ማፍረስ አይደለም። ሴትነት ማለት ወንድ መደራረብ አይደለም። አቢብቲ አው
እንደዛ ብለሽ ባልሽ ለቀቅ አድርጉ። ሌላው መጥቶ ደግሞ ሲወስድብሽ አልቅሹ። አዎ እንትና ማለት እንደ ሴት ስትሆን ነው ማሬ። ባል እንደ ወንድ ሲሆን ባል ራስ ነው። ሴት አገባኒ ምን ሊያቀቂ? ኧረ እባክሽ አልቅሳችሁ ጭራሽ ሞታችኋል እንጂ ምንድነው ተዋሸለሽ? እዚህ ለምን ትለጨለጫለሽ ማሬ? ሲቀጥል ደግሞ አይደለም ቲጂ እኔ ልንገራችሁ ቆይ አንድ ነገር ቲጂ የሚል ሰው ለምንድን ነው ሁሉ ጊዜ በሰው ህይወት ላይ የሚረብሹት? እኔ የእውነት ማለት ነው ፐራጆ ነው። እኔ ቲጂ የሚል ስም በየቦታው አያለው የሆነ ፐራጆ ነው እየፈረዱ ናቸው። ለምንድን ነው ላሹ ማለት ነው ይሄን ፎቶ ቀን እየተለቀቀ ቀን ያለቀሱትን በቃጆሮ አይጠፋም። እኔ እኮ የገረመኝ ነገር የእውነት እኔ እኮ ቁም ነገር እየጠየኳቸው ነው። አሁን ለምሳሌ ቲጂ የሚለው ሰው ያኔ ትዕግስተኛ ሰው በጣም ማለት ነው የዋ ነው። ግን ቲጂ የሚል ሰው አሁን በዚህ ሶሻል ሚዲያ ላይ ነገር በቃ እያቀጣጠለ ነው በየቦታው። እኔ እያያቸው ነው ብዙ ቦታ እኔ ምንድን ብያለሁ ብዙ ቦታ ነው ባይተዋይ የሚያቀጣጥሉት ነገር ነው። ለምን ትርጉማቸው እኮ በጣም ደስ የሚል ስም ነው። ግን እነሱ ከአፋቸው ከአንደበታቸው የሚወጣው ቃላቶች በጣም የሆነ ለሰው ትችት የሚሆን ቃል ብቻ ነው። የወሰከ ቃል ነው የቆሸሸ ቃል እና አይዟቸው። ለማንኛውም የጊዜ ጉዳይ ነው እንግዲህ። እኔ ያውቃሉ እኮ እንደማይለቅሱም እኮ ያውቃሉ። እኔ ጠንቅቀው ነው የሚያውቁት። ገስት ሲያወሩ ካንተ ካያችሁ ራሱ እንደማይለቅሱም እኮ ያውቃሉ። ሁሉ ነገር እንደማይዘልቅም ያውቃሉ። ወይኔ እኔ አሁን ቶፋ ቀን ላይ ቪዲዮ እስከሚለቀቅ ድረስ ጨንቆኛል። እኔ ዛሬ ለቃለሁ ብላ ነገር ማሬ ጠንቋዩ እኮ አለ ቤቴ ነው አለ እኮ አመጣው እኮ እሱ ቤት ሲርበው ሲጠማው ይናገራል አለ። አምጥቻለሁ አለ እንዴ? ዛሬ ለቀቀው አላየሽም ወይ? ማታ በ8 ዛሬ ነው ማታ ነው ሌሊት ለቋል። ምንድን ነው ያለው? ቆይ ምንድን ነው ያለው? ሳይከታሪ ስም አያስፈልገውም የሱ ድግምት ነው። ስለዚህ ጠንቋዩ ሲርበው ሲጠማው ማን እንደሆነ በራሱ ጊዜ ይነግረኛል አለ። በፎቶ ነው አብሉ ይዞ መጣ ያለ። አዎ ቤቴ ነው አለ እኮ በቃ ወይኔ ጉዴ! እንደዛ ሲርበው ሲጠማው ይናገራል በራሱ ጊዜ አለ። አጂ ሰላም አጂ ሰላም አንቺ እንትና ዘይተተለው ቀደም ምግብ ቤት ማለት ነው። አጂ ሰላም ቆይ ላውራው አጂ ሰላም እየደች ተከፋች አሰሚው እንደ ዶንቆሮ አውቃ እኮ ነው እናንተ ዝም ያለችው። ተቆራረጠ ጉሮሮሽን ያዘ እንደ ደርግ ያላችሁ ጀምራለች እኮ እናንተ ሰላም በግመኑ ጀምራለች። እኔ እናንተ አዳምጡ ባካችሁ። ስለመጥመጥ ውቢት እናንተ ጥና ጀማ እንደ ስሙኝማ ይሰማል። ሰላም አውሩ ሰው